ጤና ይስጥልን የተወደዳችሁ የቮይስ ኦፍ ራያ ሚዲያ ቤተሰቦች የዛሬ ታህሳስ 3 2018 ዓ.ም የቮይስ ኦፍ ራያ ሚዲያ የዜና ወጃችን ወደ እናንተ የምናደርስበት ሰዓት ላይ እንገኛለን። በቅድሚያው አርዕስተ ዜናችንን እናስተዋውቃችሁ። ህወሓት የኢትዮጵያ መንግስት ለሌላ ዙር ደማዊ ጦርነት እየተዘጋጀ ነው ሲል ባወጣው መግለጫው አስታወቀ። ኤርትራ ከኢትዮጵያ ወታደሮቿ እንድታስወጣና ለአማጽያን የምታደርጋቸውን ሁሉንም ትብብሮች እንድታቆም የኢትዮጵያ መጠየቋን ተከትሎ ኤርትራ ኢትዮጵያ ያቀረበችባትን ክስ ትርጉም የለሽ በማለት ምላሽ መስጠቷንና ጉዳዩ ከቃላት ጦርነት አልፎ ወደ ሙሉ ጦርነት እንዳይገባ በስጋት እየተገለጸ ይገኛል። በትንታኔ እንመለከተዋለን። የሱዳን ፈጥኖ ደራሽ ኃይል ወታደራዊ ካምፕ በኢትዮጵያ ውስጥ መገንባቱን ሮይተርስ ዘገበ። ኢትዮጵያውያን፣ ኤርትራውያንና ሶማሊያውያን ወደ አውሮፓ ለመሻገር ሊቢያ የባህር ጠረፍ ላይ በደረሰ አሰቃቂ የጀልባ መገልበጥ አደጋ የሁለት ህጻናትን ህይወት ጨምሮ 53 ስደተኞች መሞታቸው ተገለጸ። እነዚህንና ሌሎች በዝርዝር የምንመለከታቸውን ዜናዎች ይዘናል። አብራችሁን ቆዩ። ህወሓት ባወጣው ሳምንታዊ መግለጫ የኢትዮጵያ መንግስት በፕሪቶሪያው የሰላም ስምምነት መሰረት ወደ ድርድር ከመግባት ይልቅ መጠነ ሰፊ ወታደራዊ ዝግጅት በማድረግ ወደ አዲስ ጦርነት እያመራ መሆኑን አስታወቀ። ፋስት መረጃ ከመግለጫው እንደተመለከተው ድርጅቱ ዓለም አቀፍ ማህበረሰብ የጦርነት ደመናውን ለመግታት በአስቸኳይ ጣልቃ እንዲገባ ጥሪ አቅርቧል። ህወሓት በመግለጫው እንዳመለከተው የኢትዮጵያ መንግስት በአሁኑ ወቅት ግዙፍ የጦር መሳሪያና የሰራዊት ክምችት ወደ ትግራይ አቅጣጫ እያስጠጋ ይገኛል። ይህ እንቅስቃሴ ሌላ ዙር ደማዊ ጦርነት ለመክፈት የታለመ ነው ሲል ድርጅቱ የገለጸ ሲሆን ባለፈው ሳምንት በሰላማዊ ሰዎችና በሰራዊት ላይ የተፈጸመው የአየርና የምድር ጥቃቶች ለዚህ ማሳያ መሆናቸውን ጠቁሟል። ድርጅቱ በመግለጫው ካሰፈራቸው ዋና ዋና ነጥቦች መካከል የኢትዮጵያ መንግስት በአደራጃቸው ታጣቂዎች አማካኝነት 40 በመቶ የሚሆነውን የትግራይ ህገ መንግስታዊ መሬት ወሮ በመያዙ ህዝቡ በመጠለያ ጣቢያዎች ውስጥ ለሞትና ለስቃይ መዳረጉን ገልጿል። ህወሓት ለሰላም ቅድሚያ በመስጠት ልዩነቶችን በውይይት እንዲፈቱ ጥረት ሲያደርግ መቆየቱንና አሁንም ፍላጎቱ ወደ ጦርነት መግባት ሳይሆን የፕሪቶሪያው ስምምነት ወደ ዘላቂ ሰላም እንዲሸጋገር መሆኑን ገልጿል። ማህበረሰቡ እስካሁን ለቀረቡ የሰላም ጥሪዎች ጆሮ ዳባ ልበስ ማለቱን የጠቀሰው መግለጫው ሰሞኑን በተባበሩት መንግስታት፣ በአፍሪካ ህብረትና በአሜሪካ በኩል የወጡ መግለጫዎች ጥሩ ጅምር ቢሆኑም አሁን ካለው ስጋት አንጻር ግን ተጨባጭ እርምጃ እንደሚያስፈልግ አሳስቧል። በመጨረሻም ህወሓት የኢትዮጵያ መንግስት ወታደራዊ ዝግጅቱን በአስቸኳይ አቁሞ ወደ ሰላማዊ ድርድር እንዲመለስ ሲል በመግለጫው ገልጿል። ኤርትራ ከኢትዮጵያ ወታደሮቿ እንድታስወጣና ለአማጽያን የምታደርጋቸውን ሁሉንም ትብብሮች እንድታቆም መጠየቋን ተከትሎ ኤርትራ ኢትዮጵያ ያቀረበችባትን ክስ ትርጉም የለሽ በማለት ምላሽ መስጠቷን ጉዳዩ ከቃላት ጦርነት አልፎ ወደ ሙሉ ጦርነት እንዳይገባ በስጋት እየተገለጸ ይገኛል። የኤርትራ ወታደሮች በኢትዮጵያ ሰሜን ምስራቅ ድንበር ከዚህ ቀደም ከተቆጣጠሩት አካባቢ የበለጠ ዘልቀው እንደገቡ ውጭ ጉዳይ ሚኒስትር ዶክተር ጌዲዮስ ጢሞቴዎስ አስታውቀዋል። በድንበር አካባቢዎች የነበሩ የባለፉት ጥቂት ቀናት እንቅስቃሴዎች የኤርትራ መንግስት በሁለቱ ሀገራት መካከል የበረታውን ውጥረት የበለጠ የሚያባብስ መንገድ እንደመረጠ የሚጠቁም ነው ሲሉ ሚኒስትሩ ገልጸዋል። ዶክተር ጌዲዮን ይህንን የገለጹት ለኤርትራ አቻቸው ኡስማን ሳህሌ ጥር 30 2018 በጻፉት ደብዳቤ ሲሆን ውጭ ጉዳይ ሚኒስትሩ በዚሁ ደብዳቤያቸው ሁለቱ ሀገሮች በሚዋሰኑበት የኢትዮጵያ ሰሜን ምዕራብ ድንበሮች የኤርትራ ወታደሮች ከአማጺ ቡድኖች ጋር ጥምር ወታደራዊ እንቅስቃሴ በማድረግ ላይ እንደሚገኙ ጠቅሰዋል። ይህ የኤርትራ ኃይሎች እንቅስቃሴና በሰሜን ምብራቅ ድንበር የበለጠ ዘልቀው መግባታቸውን ትንኮሳዎች ብቻ ሳይሆኑ ቀጥተኛ ጥቃት ናቸው ሲሉ ሚኒስትሩ በደብዳቤያቸው አጽንኦት ሰጥተዋል። ዶክተር ጌዲዮን በኤርትራ መንግስት ላይ ጠንካራ ቃላት ያዘለ ደብዳቤ ሲጽፉ የመጀመሪያቸው አይደለም። ውጭ ጉዳይ ሚኒስትሩ ባለፈው ጥቅምት ወር ለተባበሩት መንግስታት ድርጅት ተመድ ዋና ጸሐፊ አንቶኒዮ ጉተሬስ በጻፉት ደብዳቤ አክራሪ ያሉት የህወሓትና የኤርትራ መንግስት በኢትዮጵያ ላይ ጦርነት ለመክፈት እየተዘጋጁ ይገኛሉ ሲሉ ከሰው ነበር። ሚኒስተሩ በትናንትናው ደብዳቤያቸውም የኤርትራ መንግስት በኢትዮጵያ ውስጥ ለሚንቀሳቀሱ የተለያዩ ታጣቂ ቡድኖች ቀጥተኛ የቁሳቁስ ድጋፍና እገዛ ሲሰጥ ቆይቷል ሲሉ ወንጅለዋል። ይሁንና የትኞቹ ታጣቂ ቡድኖች ከኤርትራ መንግስት ድጋፍ እንደሚደረግላቸው በደብዳቤያቸው በዝርዝር ከመግለጽ ተቆጥበዋል። ጠቅላይ ሚኒስትር አብይ አህመድ ባለፈው ማክሰኞ በፓርላማ በቀረቡበት ወቅት በሰጡት ማብራሪያ አንዳንድ የህወሓት ሰዎች ከኤርትራ መንግስት ጋር ኢትዮጵያን ለማፍረስ እንስራ እንዳሉ ወንጅለው ነበር። አብይ በዚህ ማብራሪያቸው ከኤርትራ
መንግስት ጋር የነበራቸው ጸብ ተፋፍሞ ሂዶ የመጨረሻ ጫፍ ላይ የደረሰው የፕሪቶሪያ ስምምነት ሲፈረም እንደነበር ገልጸዋል። በፌዴራል መንግስትና በህወሓት መካከል በጥቅምት 2015 ዓ.ም በደቡብ አፍሪካ ፕሪቶሪያ ከተማ የተፈረመው የግጭት ማቆም ስምምነት በትግራይ ክልል ለ2 ዓመት የተካሄደውን ደም አፋሳሽ ጦርነት ያስቆመ ነው። ለ2 ዓመት በቆየው ጦርነት ወቅት የኤርትራ ወታደሮች ከፌዴራል ኃይሎች ጋር በአጋርነት ተሰልፈው እንደነበር ይጠቀሳል። ዶክተር ጌዲዮን በደብዳቤያቸው ከትግራይ ጦርነት በኋላ በሁለቱ ሀገሮች የድንበር አካባቢ የሚገኘውን የኢትዮጵያ ግዛት የኤርትራ ጦር ለረጅም ጊዜ ተቆጣጥሮ እንደሚገኝ ገልጸዋል። የውጭ ጉዳይ ሚኒስትሩ በጥቅምት ወር ለተመድ ዋና ጸሐፊ በጻፉት ደብዳቤ ላይም የኢትዮጵያን ግዛት መያዝ ጉዳይን አንስተው ነበር። የኤርትራ ጦር ከያዘው የኢትዮጵያ ግዛት እንዲወጣ መንግስታቸው ያቀረበውን ጥሪ ሰሚ እንዳላገኘ ዶክተር ጌዲዮን በደብዳቤያቸው አክለው ጠቅሰዋል። ውጭ ጉዳይ ሚኒስትሩ የኤርትራ መንግስት ወታደሮቹን በአፋጣኝ ከኢትዮጵያ ግዛቶች እንዲያስወጣና ከአማጽያን ጋር የሚያደርጋቸውን ሁሉንም አይነት ትብብሮች እንዲያቆም በደብዳቤያቸው በይፋ ጠይቀዋል። በተያያዘ ዜና ኤርትራ ኢትዮጵያ ያቀረበችባትን ክስ ትርጉም የለሽ በማለት በዚህ ውዝግብ ውስጥ ለመግባት ፍላጎት እንደሌላት በማስታወቂያ ሚኒስትሯ በኩል ባወጣችው አጭር መግለጫ አስታውቃለች። የኢትዮጵያ የውጭ ጉዳይ ሚኒስትር ኤርትራ ወደ ኢትዮጵያ ግዛት በመግባት የተወሰኑ አካባቢዎችን ተቆጣጥራለች እንዲሁም ታጣቂዎችን ትደግፋለች ሲል በጻፈው ደብዳቤ ክስና የድርድር ጥያቄ አቅርቦ ነበር። ኤርትራ ለዚህ ክስ በሰጠችው ምላሽ ትርጉም የለሽ ውዝግብ ውስጥ ነዳጅ ለመጨመርና ሁኔታውን ለማቀጣጠል ተነሳሽነቱም ሆነ ፍላጎቱ እንደሌለው በመግለጽ አጣጥለዋለች። የወደፊት አጀንዳዎችን ለማስፈጸም የቀረበ የውሸት ውንጀላዎች በሚል ርዕስ በወጣው በዚህ የኤርትራ መግለጫ የኢትዮጵያ መንግስት ክሶች ሐሰትና የፈጠራ ሲል ውድቅ አድርጓል። የኢትዮጵያ የውጭ ጉዳይ ሚኒስቴር በጻፈው ደብዳቤ ላይ የኤርትራ ሰራዊት ተቆጣጥሯቸዋል ካላቸው ሉዓላዊ ግዛቶቹ እንዲወጣና ለድርድር ዝግጁ እንዲሆን ጠይቋል። የኤርትራ ማስታወቂያ ሚኒስቴር በድረገጹ ላይ በሰጠው አጭር መግለጫ ላይ ለኢትዮጵያ መንግስት ክስና ውንጀላ ሐሰትና ፈጠራ ሲል ምላሽ ሰጥቷል። የማስታወቂያ ሚኒስቴር በዚሁ መግለጫው ላይ የኢትዮጵያ ውጭ ጉዳይ ሚኒስቴር ደብዳቤ በድምጸቱና በይዘቱ ከኋላው ባለው ምክንያትና ዓላማው አስገራሚ ነው ሲል የደብዳቤውን ይዘት ነቅፏል። የኤርትራ ማስታወቂያ ሚኒስቴር በመግለጫው ላይ በሚያሳዝን ሁኔታ በኤርትራ ላይ ከ2 ዓመት በላይ በቆየው የጥላቻ ዘመቻ አካሄድና ዙሪት ውስጥ ሌላ አሳዛኝ ተግባር ነው ሲል የኢትዮጵያ መንግስትን ደብዳቤ ይዘት ኮንኗል። የኤርትራ መንግስት በዚህ መግለጫው ላይ ከዚህ ቀደም ያለውን በማስታወስ የኤርትራ መንግስት ትርጉም የለሽ ውዝግብ ውስጥ ነዳጅ ለመጨመርና ሁኔታውን ለማቀጣጠል ተነሳሽነቱም ሆነ ፍላጎቱ የለውም ብሏል። የኢትዮጵያ ውጭ ጉዳይ ሚኒስቴር ለኤርትራቸው በጻፈው ደብዳቤ ላይ ኤርትራ የኢትዮጵያ ሉዓላዊ ድንበር በመጣስ በሰሜን ምስራቅ አቅጣጫ የሚገኙ አካባቢዎችን ተቆጣጥራ እንደምትገኝ ገልጿል። ደብዳቤው የኢትዮጵያ መንግስት በተደጋጋሚ የኤርትራ ጦር ከግዛቱ ለቆ እንዲወጣ መጠየቁን አስታውሶ ይህ ጥያቄው ተቀባይነት የማያገኝ ከሆነ የባህር አገልግሎቶች ጉዳዮችንና በአሰብ ወደብ በኩል የባህር መዳረሻችን ጉዳይ ጨምሮ ሁሉንም የጋራ ጥቅም ጉዳዮቻችንን ለመፍታት በቅን ልቦና በድርድር ለመሳተፍ ፈቃደኛ መሆኑን አስታውቋል። ኤርትራ ኢትዮጵያ ከቃላት ጦርነት አልፎ ወደ ሙሉ ጦርነት እንዳይገባ በርካታ ዲፕሎማቶችና ምሁራን ስጋታቸውን በመግለጽ እያነጋገረ ይገኛል። ይህ ግጭት ከተጀመረ በኤርትራና በኢትዮጵያ ተወስኖ የሚቀር አይሆንም። ሌሎች ሀገራትንም ይህንን አጋጣሚ እንደ ድል ተጠቅመው ጣልቃ ገብተው ፍላጎታቸውን ለማስጠበቅ ለመንቀሳቀስ ይገደዳሉ በማለት ምሁራን ይገልጻሉ። በግጭቱ ኢራን እንዲሁም እንደ ቻይና ያሉት ሀያላን ሀገራት ጣልቃ እንደሚገቡ ጠቅሰው ይህም በቀጠናው የሚገኙ ሀገራትን ድህነት ውስጥ እንዲኖሩ የሚያስገድድ ነው በማለት ያስረዳሉ። ከዚህም በተጨማሪ እንደ ኢትዮጵያ፣ ሱዳንና ሶማሊያ ያሉ ሀገራት ወደ መበታተን የሚያመራ ግጭት ሊሆን እንደሚችል ይናገራሉ። በኤርትራም ተመሳሳይ የሆነ ምስቅልቅል ሊያስከትል እንደሚችል እየተገለጸ ይገኛል። የሱዳን ፈጥኖ ደራሽ ኃይል ወታደራዊ ካምፕ በኢትዮጵያ ውስጥ መገንባቱን ሮይተርስ ዘገበ። በቤንሻንጉል ጉሙዝ መንጌ በተባለ ስፍራ ከሱዳን ድንበር 32 ኪሎ ሜትር ርቀት ላይ የሱዳን ፈጥኖ ደራሽ ኃይል የስልጠና ካምፕ መገንባቱን የሮይተርስ የምርመራ ዘገባ አመልክቷል። ካምፑ እስከ 10 ሺህ ተዋጊዎችን የመያዝ አቅም እንዳለውና ከ600 በላይ ድንኳኖች እንዲሁም ቋሚ ህንፃዎች እንደተገነቡበት የሳተላይት ምስሎች ያሳያሉ። በካምፑ ውስጥ ከሚሰለጥኑት መካከል አብዛኞቹ ኢትዮጵያውያን ሲሆኑ የሱዳንና የደቡብ ሱዳን ዜጎችም እንደሚገኙበት ተጠቅሷል። እስከ ጥር ወር የመጀመሪያ ድረስ 4300 ተዋጊዎች ስልጠና ላይ እንደነበሩ ተገልጿል። ኤምሬትስ ለካምፑ ግንባታ የገንዘብ ድጋፍ፣ ወታደራዊ አሰልጣኞችና ሎጂስቲክስ በማቅረብ ረገድ ቁልፍ ሚና እንዳላት ምንጮች ጠቁመዋል። ግንባታውን የማስተባበር ኃላፊነት በጀኔራል ጌታቸው ጉዲና የሚመራ የኢትዮጵያ መከላከያ ደህንነት መምሪያ እንደሆነ ተገልጿል። በአሶሳ አውሮፕላን ማረፊያ ላይም ለድሮን ማዘዣነት የሚያገለግል ግንባታ እየተከናወነ መሆኑ ተጠቅሷል። የተባበሩት አረብ ኤሚሬቶች
በሱዳን ጦርነት ውስጥ በማንኛውም መልኩ ተሳትፎ የለኝም ስትል የተሰነዘረውን ክስ አስተባብላለች። የኢትዮጵያ መንግስትና የሱዳን ጦር በጉዳዩ ላይ እስካሁን የሰጡት ምላሽ የለም። ኢትዮጵያውያን፣ ኤርትራውያንና ሶማሊያውያን ወደ አውሮፓ ለመሻገር በብዛት በሚጠቀሙበት በሊቢያ የባህር ጠረፍ ላይ በደረሰ አሰቃቂ የጀልባ መገልበጥ አደጋ የሁለት ህጻናትን ህይወት ጨምሮ 53 ስደተኞች መሞታቸውን የተባበሩት መንግስታት ድርጅት የዓለም አቀፍ ስደተኞች ድርጅት IOM አስታወቀ። እንደ ድርጅቱ መግለጫ ከሆነ በአደጋው ወቅት በጀልባው ላይ 55 ሰዎች የነበሩ ሲሆን ከአደጋው በተአምር ሊተርፉ የቻሉት 2 ናይጄሪያውያን ሴቶች ብቻ ናቸው። ጀልባዋ አልዛዊያ ከተባለች የሊቢያ የወደብ ከተማ ተነስታ ለ6 ሰዓታት ያህል ከተጓዘች በኋላ ነው አደጋው የደረሰባት። ህይወታቸው ያለፈው ስደተኞች ከተለያዩ የአፍሪካ ሀገራት የተሰባሰቡና የተሻለ ህይወት ፍለጋ ወደ አውሮፓ ለመሻገር ጥረት ያደርጉ የነበሩ መሆናቸው ታውቋል። ይህ አደጋ በሜዲትራኒያን ባህር ላይ በየጊዜው የሚከሰተውን የስደተኞች እልቂት በድጋሚ አሳይቷል። የዓለም አቀፍ ስደተኞች ድርጅት ሪፖርት እንደሚያመለክተው ገና በገባንባት በ2026 የፈረንጆች ዓመት ብቻ ከሊቢያ ተነስተው ወደ አውሮፓ ለመሻገር ሲሞክሩ ህይወታቸው ያለፈ ስደተኞች ቁጥር 500 ደርሷል። ይህ አሳዛኝ ሁኔታ ዓለም አቀፉ ማህበረሰብ ህገወጥ የሰው ዝውውርን ለመግታትና ደህንነቱ የተጠበቀ የስደት መስመሮችን ለመፍጠር የሚያደርገው ጥረት አሁንም ከፍተኛ ፈተና እንደተጋረጠበት የሚያሳይ ነው። የተወደዳችሁ የቮይስ ኦፍ ራያ ሚዲያ ተከታታዮች የዛሬ ታህሳስ 3 2018 ዓ.ም የቮይስ ኦፍ ራያ ሚዲያ የዜና ሰዓት ወጃችን የተከታተላችኋቸውን ይመስሉ ነበር። ሰላም።